ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተከታታዮቻችን እንደምን ሰነበታችሁ? ይህ ሀገሬ ቴሌቪዥን ከኢትዮጵያ ሴቶች መጠለያ ጥምረት ጋር በጋራ በመሆን ወደ እናንተ የሚያደርስላችሁ ስለሷ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ህፃናት ላይ ስለሚደርሱ ጾታዊ ጥቃቶች ምንነትና ለህፃናት የሚደረግላቸው ክትትል እገዛ ምን መምሰል አለበት፣ ህጉስ ምን ይላል የሚለውን እንግዲህ ወደ እናንተ የምናደርስ ይሆናል። በተለይ ደግሞ ህፃናት ላይ ለሚደርሱ ጾታዊ ጥቃቶች ህጉ ምን ያህል አጋዥ ነው፣ ሰዎችን አስተማሪ የሆነ ቅጣት ይቀጣል የሚለውንም እንግዲህ በዚህ ፕሮግራማችን ላይ የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣዬ ነው። ፕሮግራሙን እንድትከታተሉት ጋበዝኳችሁ። ከኔ ጋር ተመልሰን ከፕሮግራሙ በኋላ እንገናኛለን። ጥቃት በርግጥ ብዙ ስለሚገለጽ አንዱ የጉልበት ብዝበዛ ትልቁ ህፃናት ላይ የሚታየው ጉልበት ብዝበዛ፣ ከዛ ወሲባዊ፣ ሌላ ደግሞ አቢዩዝ ማድረግ አለ። ብዙ ነገሮች አሉና ልጆች ላይ የሚደርስ ጾታዊ ጥቃት ከብዙ ነገር ከቤተሰብ አንፃር ተጽዕኖ ይኖረዋል። ከልጆቹ ከራሳቸው ከህይወታቸው አንፃር ተጽዕኖ ይኖረዋል። ስነ ልቦና ጉዳት ይኖረዋል። ኤዱኬሽናል ኢፌክት ሊኖረው ይችላል። ሜንታል ኢፌክት ሊኖረው ይችላል። ሜንታሊ ሊጎዱ የሚችሉበት ነገር አለ። እንዳልኩሽ ማህበረሰቡ ያን ያህል የሚጋፋ ወይም ይህንን ነገር ለመቀነስ የሚተጋ ማህበረሰብ በደንብ በሚያስፈልገው ልኩ ስለሌለን ልጆቹ ላይ ከስነ ልቦና አንፃር በጣም ትልቅ ጉዳት አለው። አንደኛ ስለ ወደፊታቸው ሲያስቡ ሆፕለስነስ ሲሰማቸው ዘርብ እናደርጋለን። ተስፋ እንደሌላቸው ጥቃት የደረሰባቸው ልጆች ነገ እንደማንኛውም ሰው ኢዝሊ ነገሮችን ማድረግ እንችላለን ብለው ለማሰብ አንዳንድ ጊዜ ሰፖርት ካላገኙ፣ የሳይኮሎጂካል ሰፖርቱን ከቤተሰብ ማህበራዊ ሰፖርቱን ካላገኙ እንደፈለጉ ወይም ደግሞ ሊሄዱ በሚገባቸው መጠን እንዳይሮጡ ያደርጋቸዋል ብዬ አስባለሁ። ሌላኛው ከማህበረሰብ አንፃር ቤተሰብ አንዳንድ ጊዜ ኢንቫይሮንመንቱን ሊቀይር የሚችልበት ሊቀይር የሚገደድባቸው አንዳንድ ጉዳዮች እንዳሉ ኦብዘርቭ አድርገናል በስራችን። ይህም ምን ማለት ነው? እንዳልኩሽ ሴቶች ላይ ብቻ አይደለም ጾታዊ ጥቃት የሚደርሰው ወንዶች ላይም ጭምር ነው በሀገራችን ውስጥ ማለት ነውና በተለይ ደግሞ የወንዶቹ አልተለመደም። ሲሰማ በጣም ለልጆቹም ስነ ልቦናዊ ጉዳቱ ከፍተኛ ሆኖ ሳለ እንደ ማህበረሰብ ደግሞ የሚገለሉበት ልጅ ሊያበላሽብኝ ይችላል እንደዚህ የሚሉ ነገሮች ከማህበረሰቡ እነዚህ ልጆች በሚሰሙ ጊዜ ልጆቹ ብቻ ሳይሆኑ ቤተሰቦቻቸውን በሚሰሙበት ጊዜ ማያውቋቸው ማህበረሰቦች ጋር ሄደው መኖርን የሚመርጡበት ጊዜ አለ። ራሱን የቻለ ይሄ ከአካባቢው የመገለል ሁኔታው ራሱን የቻለ ሳይኮሎጂካሊ የሚፈጥረው ተጽዕኖ አለ እና እነዚህና ሌሎች የመሳሰሉት ነገሮች እንዳልኩሽ ኮንሰንትሬት አድርገው በቂ የሆነ ድጋፍ ካላገኙ ትምህርታቸው ላይ ኮንሰንትሬት ለማድረግ ይከብዳቸው ይችላል። እነዚህ ነገሮች ተጽዕኖ በጥቂቱ ያሳድራሉ። መጀመሪያ ኢንፎርማል ኮንሰንት ነው የሚሰራው ከህፃናቱም ጋር ማለት ነው። ከዛ በኋላ ኢንቴኩን ከወሰድን በኋላ ያው ሳይኮሎጂካል ፈርስት ኤድ ይኖራል ማለት እነሱም ህፃናት ስለሆኑ ራሳቸውንም ለመጉዳት እንትን ስለሚሉ ሪስክ አሰስመንት የሚሰራል ልክ እንደ ትልልቆቹ ማለት ነው። እነሱ ጋር የሚለየው ምንድነው? ፊሊንጋቸውን ላያወጡ ይችላሉ ልክ እንደ ትልቅ ሰው ማለት ነው። ስለዚህ በኢሞጂም ተደርጎ አላራ ነው። ለምሳሌ ይሄ ሳቅ ነው፣ ይሄ አንግሪ ነው፣ አሁን አንተ የሚሰማ ወይም አንቺ የሚሰማሽ ምንድነው ተብሎ በዛ አይነት ቴራፒ ይሰጣል። ዋናው የአርቱ ነው፣ አርት ቴራፒ ነው ህፃናት ላይ የሚሰራው። ከጨዋታም ጋር ከፕሌይ ቴራፒም ጋር አድርገን ነው ካውንስሊንጉን የምንሰጠው ማለት ነው። ህፃናት ላይ ለሚደርስ ጥቃት በመጀመሪያ ሕክምና ያስፈልጋታል። ከሕክምናም በኋላ ህፃናት ብዙ ጊዜ ላያውቁት ይችላሉ፣ ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ ላያውቁት ይችላሉ። ስለዚህ በትምህርት ቤቶች አካባቢ ላይ የግንዛቤ ማስጨበጫዎች በጣም በስፋት መሰራት መቻል አለባቸው። ትኩረት መሰጠት መቻል አለበት፣ ችላ የሚባል ጉዳይ ስላልሆነ ማለት ነው። ስለዚህ ህፃናትም ያንን ቦታ ጥቃት አድራሹ አካል ትኩረት አድርጎ ችላ የተባሉ ልጆችን ስለሆኑ የሚፈልጉት ቤተሰብን በዚህ አካባቢ ላይ ትኩረት አድርጎ ማየት መቻል አለበት።
ደርሰሻል የሚባሉ ንግግሮችን ትኩረት ማድረግ መቻል አለብን ብዬ አስባለሁ። አንዲት ሴት ገና 9-10 ዓመት ስትሆን ደረስሽ ለምንድን ነው የደረሰችው ብሎ ትኩረት ማድረግ፣ እነዚህ ንግግሮች በአካባቢ ምክንያቱም በአብዛኛውን ጥቃት አድራሽ ከሩቅ መጥቶ አይደለም የሚያደርሰው በአካባቢ የሚያውቅ የሚታወቅ ሰው ነውና እነሱ ላይ ትኩረት ተደርጎ መሰራት አለበት ብለን እናምናለን። የሩቅ ሰው አያቀንም፣ የቅርብ ሰው ነው ለእንደዚህ አይነት ነገር ቅርብም እንደገና ክፍተትንም የሚያየው ማለት ነው። የቤተሰብ ስራ መብዛት፣ ልጆችን ትኩረት ሰጥቶ ለመከታተል አለመቻል፣ እንዲሁም ደግሞ የተለያዩ ምክንያቶች ሊኖሯቸው ይችላል። ነገር ግን እነኚህን ምልክቶቹን ችላ አለ ማለት ለምሳሌ ከሌኮ እዚህ ጋር ነክቶኝ ነበር፣ ከሌኮ እዚህ ጋር እንደዚህ ጉንተላዎች ይኖራሉ፣ ንግግሮች ይኖራሉ። እነሱን እንደ ተራ ነገር አድርጎ መቁጠር በኋላ ላይ ያ ሰው የሚደርስብኝ የለም ይሄን ባደርግ የሚያቀብኝ ሰው የለም የሚል አይነት ድፍረቶችን ይሰጣል። ስለዚህ በአቅራቢያችንም ይሁን በቤተሰብም አካባቢ ላይ እነዚህ አይነት ንግግሮች ሲሰሙ በትኩረት መስማት ማድመጥ ሊኖር ይገባል ብዬ አስባለሁ። ያው ብዙ ጊዜ የምናስበው ህፃናትን አይደለ? ህፃኑ ሲጎዳ ቀጣዩ ጀነሬሽን ነው የሚጎዳው። ያ ማለት ወደፊት ሀገሪቷን ሊያቆማትም የሚችለው ሊጥላትም የሚችለው ያ ትውልድ ነውና መጀመሪያ ላይ ቀድመሽ ካልደረሽለት ተጎጂዋ ጋር ልጁ ብቻ ሆኖ አይቀርም፣ ወይም ደግሞ የልጁ ቤተሰብ ሆኖ አይቀርም፣ ወይም ደግሞ ሰፈር ውስጥ የሆነ ሰዓት መግባቢያ መነጋገሪያ ኦር የቡና ጠጡ ወሬ ማንሻ ብቻ ሆኖ ሳይሆን የሚቀረው ወደፊት ሲያድግ ያ ልጅ ይዞ የሚያድገው ማንነት ምን አይነት ነው? ቤተሰቡን የሚወድ ይሆናል ወይ? ሀገሩን የሚወድ ይሆናል ወይ? ለሰዎች ያለው አስተሳሰብ ምን አይነት ነው? ጤናማ ይሆናል ወይስ ገና ሲያየው አይ በቃ ይቅርብኝ አይነት የሚል አይነት ሰው ይሆናል ወይ ብለሽ ስታስቢ ከበድ ይላል። ምክንያቱም የሆነ ብዙ ጊዜ የምናስበው ህፃኑ ወይ ቤተሰቡ ብቻ ተጎድቶ እንደሚያልፍ አድርገን እናያለን እንጂ ካደገስ በኋላ ትዳር ይኖረዋል ወይ አይኖረውም ወይ? ቤተሰቡ መሀል ጎረቤቶቹ መሀል ምን አይነት ሰው ይሆናል? ልጅ ቢያፈራ ምን አይነት አባት ይወጣዋል? ስራ ቢይዝ ምን አይነት ሰራተኛ ይሆናል? እድሉ ገጥሞት መሪ ቢሆን ምን አይነት መሪ ይሆናል የሚባሉ በጣም ብዙ ኦፕሽኖች ይኖራሉና ያ ልጅ ማለት የሆነ ዛፍ ሲያድግ ጎብጦ ካደገ ወደ ታች እንደሚያድግ ሁሉ ልጅም በዛ ሰዓት ጉዳት ሲያጋጥመው ካልተደረሰለት ወደ ታች እንዳዘቀዘቀው ዛፍ ነው የሚያድገው እሱ። ወንጀሎች እንደ ህግ አንድ ወንጀል በሚወጣበት ጊዜ ኤክሰፕሽናሊ ደግሞ ለህፃናት ለሴቶች በሚሆንበት ጊዜ የቅጣት ማክበጃዎች ሆነው የሚወሰዱበት አግባብ አለ። አንድ ወንጀል ሲፈጸም እንደ መመሪያነት የሚቀመጥለት የቅጣት አይነት ይኖራል። ወደ ህፃናት ጉዳይ ሲመጣ ወይም ደግሞ ይሄ ወንጀል የተፈጸመው ህፃናት ላይ ሲሆን ደግሞ ሌላ የማክበጃ ሂደት ይሆናል ማለት ነው። ህፃናት ከሌሎች የማህበረሰብ ክፍሎቻችን በተለየ እንግዲህ ራሳቸውን መከላከል የማይችሉ በአይምሮም ሆነ በአካል ብቁ ያልሆኑ የማህበረሰብ ክፍሎቻችን ስለሆኑ ወንጀሎች ህፃናት ላይ ሲፈጸሙ የተለየ የሚሰጠው ጥበቃ ህጋችን ምንድነው? የተለየ ማክበጃ ተደርጎ ስለሚወሰድ እንደ መመሪያ ከተቀመጠው የቅጣት አይነት በተሻለ መልኩ ከበድ ያለ የቅጣት ውሳኔ ይሰጥበታል ማለት ነው። እንደሚፈጸመው ወንጀል ሲታሰብ በቂ የሚባል ቅጣት ይኖራል ብለን የምናምንበት ሁኔታ ላይ አይደለም ያለነው። ህጎች አሉ የሉንም ማለት አንችልም። ህጎች አሉ፣ ግን ያሉትንም ህጎች ለራሱ ተፈጻሚነታቸውን ስናይ በጣም ይቀረናል። ምክንያቱም ካለው ከማህበረሰቡ የግንዛቤም ሊሆን ይችላል፣ ህጉ አካባቢም ያሉ ሰዎች ካላቸው ግንዛቤም ህጉን ከማወቅም አኳያም ሊሆን ይችላል። እነሱ ክፍተቶች አሉ። ስለዚህ ማንኛውም እንደ ህግ ባለሙያም እኛም እንደተማርነው ህግም ከሆነ ማንኛውም ህግ ሲወጣ ህፃናትን ፕሮቴክት የሚያደርግና ሰፖርት የሚያደርግ መሆን አለበት ብሎ ነው። ስቲል አሁንም ተፈጻሚነት ላይ አሁንም ጥያቄ አለን። እኛ ብዙ ልጆች ለምስክርነት ሲሄዱ አሁን እንደውም ትንሽ መሻሻል አለ። በየፍርድ ቤቱ የህፃናት ቤንቾች እየተዘጋጁ በሲሲ ካሜራዎችም እንትኖችን ኮርት ኤግዛሚኔሽኖችን እንዲሰጡ እየተደረገ ነው። ትንሽ መሻሻል አለ። አሁንም ግን ብዙ ስራ ይጠይቃል። ለህፃናት በተለየ በወንጀል ህጉ ላይ ተቀምጠው የሚገኙ አንቀጾች አሉ። በየእድሜ ክልላቸው እንደ የጉዳዩ አይነት
የተለያዩ የወንጀል አንቀጾች አሉ። ያንን በማስቀመጥ ለህፃናት ላይ የሚደርሱ ጾታዊ ጥቃቶችን ስፔሲፊካሊ በሚመለከት ያስቀምጣል። እንግዲህ እንደ ወንጀሉ አይነት እንደ ወንጀሉ አፈጻጸም አይነት እንደ ተደራራቢነቱ እንደየሁኔታው ከቀላል እስራት እስከ እድሜ ልክ እስራት የሚያስቀጡ ወንጀሎች ተደንግገው ይገኛሉ በወንጀል ህጉ ላይ። ክፍተቶች እንዳሉ ማለት ነው። ማንም ያምናል ህግ ላይ ክፍተት እንዳለ። ግን ኢቭን ያሉት ህጎችም በአግባቡ ተፈጻሚ አይደረግ የሚል ደግሞ ሌላ በኩል አለ። ያሉት ህጎችም የተጻፉ ህጎችም ምክንያቱም ቅድም ካልኩት ከምርመራ ሂደት ጀምሮ ከፖሊስ ኢንቨስቲጌሽን ከአቃቤ ህግ እና እስከ ዳኛ ውሳኔ ድረስ ያሉት እንትኖች ሎንግ ፕሮሰስ ናቸው። አብዛኛው ጋር ስንሄድ አዲስ አበባ እና ድሬዳዋ ላይ የተወሰነ አዲስ አበባ ባህር ዳር መቀሌ ብትሄጂ የተወሰነ ቻይልድ ፍሬንድሊ ኮርቶች አሉ። ሌላ ቦታ ብትሄጂ ዳኞቹ በዛ ልክ ሴንሲቲቭ አይደሉም። በቃ እነሱ ህግ ነገሮች አሁን አንዳንድ ጊዜ ህፃናት ብለ ደግሞ ሶሻል ኢሹም ይዞ መታየት ያለባቸው ስላለ ሶሻል ወርከሮቹም ሲስተሞች ህፃናትም የደረሰባቸው ግፍ መናገር አይችሉም። ያንን የሚያወጣበት የራሱ ደግሞ የቻይልድ ፍሬንድሊ አፕሮች እና የሶሻል ወርከሮቹ የሚያወጣጡበት የራሱ እያዝናኑ ያጫወቱ የሚያወጡበት መንገድ አለ። ያ የራሱ ክፍተቶች አሉ እንደ ሀገር። ያ ብዙ እንዲሻሻል አሁን እየሰራን ያለንበት የራሱ መከታተል አለብን ብለን ያስቀመጥናቸው ነገሮች አሉ። ትልቅ ሪሶርስ ይጠይቃል፣ የሰው ኃይል ይጠይቃል፣ ቴክኖሎጂ ይጠይቃል። ስለዚህ እሱ የራሱ እንግዲህ ያው ያለንበት የደረስበት ሂደት ራሱ ተግዳሮት ስለሆነ እሱን እንደ ሀገር ተደራሽ አለመሆኑም ሌላኛው ክፍተት ነው ከምርመራ። ሌላው ደግሞ ምናልባት ህግ እንዲኖረው ጥናት ተጠንቶ ነበር እና ተጠንቶም ያሉት ጋፖች ምንድን ናቸው ተብሎ በደንብ በወንጀለኛ መቅጫ ህግ ያለው በፍትሐ ብሔር ያለው ሁሉም ያሉት በተለይ አሁን እንግዲህ የህፃናት ላይ የሚደርሱ ጥቃቶች ወንጀል ናቸው። ኢቭን በኢትዮጵያ ቤተሰብ ህግ መሰረት ከ18 ዓመት በታች ያለው አግብቶ እንግዲህ አንዳንድ ጊዜ በቤተሰብም አረንጅ ሆኖ ሜሬጅ ወይ ደግሞ በቤተሰብ አመቻችቶ ምናምን ተደራጅቷል። ይሄ ሁሉ ወንጀል መሆኑ ይጠቅሳል። ውስጥ ሊሚቴሽኖቹ እንዳለ ሆኖ ማለት ነው ይጠቅሳል። ተጠያቂ መደረግ አለባቸው፣ አስተማሪ የሆነ ቅጣት መስጠት አለባቸው ተብሎ አማራጮች አሉ ተቀምጦለታል። በሱ መሰረትም በደንብ ከሰራን ባሉት ህጎች ማለት ነው እና ተፈጻሚነቱ በተሻለ መንገድ ቢሄድ ጥሩ ውጤት ማግኘት ይቻላል እድል አለ። እየተሰራ ያለበት ጥሩ ነገሮችም ስላሉ ማለት ነው። ከዛ ውጭ ግን ራሱን ችሎ እንግዲህ ተቀላቅሎ ነው ያለው እንዳልሽው ራሱን ችሎ የለውም። ሪከመንድ ተደርጎ እንዲወጣ ኦልሬዲ አሁን ጥናት አልቋል። እንግዲህ ቆይቷል እስከ 10 ዓመት ይሆናል እና ምንድነው ያለው ባሉት ህጎች ይዳኛል የሚል ከሌሎች በተለይ ህግ እንግዲህ እኛ ያለን አማራጭን ያኛ ማንዴታችን ያሉ ህጎችን ለይቶ ረቂቅ አዘጋጅቶ ለሚመለከተው አካል መላክና ፍትህ ሚኒስቴር እንትን ያደርግ ነው። ስለዚህ ከዛ አካባቢ የመጣን አንድ ምንድነው ቻሌንጅ ያሉት ህጎች መሻሻል አለባቸው እንጂ ራሱን ችሎ የሚል ያው ተግዳሮቶች አሉ። እሱም በእርግጥ አሁን ዲስከሽን ነው። ራሱን ችሎ የህፃናት ጉዳይ በደንብ መታየት አለበት ብለን የምናይበት እንትኖች አሉ። ትክክል ነው። አንድ ህፃን ላይ እንደዛ አይነት አንዳንድ እኮ ህፃን እንደውም መድፈር ብቻ ሳይሆን ገሎ አሰቃይቶ ብዙ ነገሮችን የሚያደርሱ ያው አውሬያዊ እንግዲህ ባህሪ የሚያሳዩ ሰዎች አሉ። እነዚህ ላይ ያሉን ህጎች ተሻሽሎ መሰራት አለባቸው ብሎ ሚኒስትሪው አድቮኬት እያደረገ ከክልሎች ጋር በጋራ ይሰራ አለበት። ጥናቶችን ክልል ላይ አስቀምጦ አሳይቷል። ውድ ተመልካቾቻችን ከፕሮግራሙ ለመከታተል እንደቻልነው እንግዲህ ህጻናት ላይ የሚደርሱ ጾታዊ ጥቃቶች አብዛኛውን በቅርብ ሰው የሚደረጉ ወይም ደግሞ የሚፈጸሙ ጥቃቶች ናቸው። ቤተሰብ፣ ወላጅ፣ አሳዳጊዎች እንግዲህ በህፃናት ላይ የሚደርሱ ጾታዊ ጥቃቶችን ለመከላከል ህፃናትን በደንብ ማድመጥ፣ ውሏቸውን መከታተል፣ ከትምህርት ቤት ሲመለሱ ወደ ትምህርት ቤት ሲሄዱ ምን ያጋጥማቸዋል የሚለውን እንግዲህ በቅርብ ርቀት እየተከታተሉ ህፃናትን መጠበቅ ይገባቸዋል የሚል መልእክት እንግዲህ ከፕሮግራሙ ለማግኘት ችለናል። እናንተም በየቤታችሁ ናችሁ ህጻናት ለሚደርስባቸው ጾታዊ ጥቃት ምን አይነት ምላሽ ነው መስጠት ያለብን፣ ጥቃቱ እስከ መድረሱ በፊት ምን አይነት ጥንቃቄዎችን ነው ማድረግ ያለብን የሚለውን ከፕሮግራሙ የተወሰኑ መረጃዎች እንዲሁም ደግሞ እውቀቶች እንደወሰዳችሁ ተስፋ እናደርጋለን። የዛሬው ፕሮግራማችን ይህንን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት።